አንተም እጄ እንዳለበት ነው አሁን ነገሮችን እያሳዩን ያሉን የእሱ ተባባሪ እንደሆንክ ነው በተደጋጋሚ መረጃዎች እየመጡ ያሉ ወደ አንተም በጣም በተደጋጋሚ ወደ 200 ምናምን ሺህ ገብቷል አጠቃላይ ስለዚህ ይሄን ነገር አንተ ነህ ብቻ ነው ከሌሎችም አለ ከሌሎችም አለ በነገራችን ላይ አለላ ማቀው አሁን አይደለም በዚህ ተግባሩ አይደለም ማቀው አለላን ማቀው ረጅም ጊዜ ነው ዛሬ ነው እንደዚህ አይነት ክስ ሲቀርብበትና አንዳንድ ነገሮች የሌባ ተባባሪ ነው የሚል ነገር ሲመጣ ዛሬ ነው የሰማሁት እንጂ አለላ ረጅም ጊዜ ነው ማቀው ስለዚህ ራስ እንድታብራራልን እንፈልጋለን እባክህ አለላ ሰላም እንደምን አላችሁ ወዳጆቼ ቤተሰቦቼ ሰላም ብያለሁ ሁላችሁንም ያገናኘን እግዚአብሔር ይመስገን እንግዲህ ያው መናገር ባለብን ቦታ ላይ ከሆነ መናገር ነው አንድም ራስን ማውጣት ነው ሁለቱም ደግሞ ጠቃሚው ነው ከተገኘ የምትሞት ነፍስ ካገኘ በሐሰትም ቢሆን መልሃድናት ነው ሲቀጥል ከመጀመሪያው ጆከር ነበረ ጆከር ባለበት ማውራት ፈልጌ ነበር አይ ቲንክ ጆከር የለም ሳሪ ከታች ያለው ያው በተደጋጋሚ ስሜን ሲጠሩ ነበር ያው እኔና አንቺ እንተዋወቃለን እኔ በጣም ማከብሽት የነሽ መንገደኛውም ዛሬም ተሯውለን አውርተናል ደውለን አውርተን ነበር ኦፍ ኮርስ that's the point ትንሿም ደውላልኝ ነበር አንድ ጊዜ አጠር አድርጌ ነው የምናገረው እኔ ሜቢ የፈለገ ሰው ሪከርዳጉት መረጃ ነው ይሄ የምናገረው ነገር ለፍርድ ቤትም ለሽምግልናም ሰምዌር ከተፈለገ ወይም እኔ ጥፋተኛ ከሆንኩ ከሰምዌር ካስፈለገ የፈለገ ሰው ሪከርድ ማድረግ የፈለገ ሰው መያዝ ስለሚችል ሰው በዛ መልክ ያዙት ብዙዎቻችሁ ታቁኛላችሁ አለላ ሜዳ ወይም ደግሞ let me open my camera just as me እኔ ነኝ አለላ ሜዳ ወይም ጌታ ነው ተስፋው ትንሽ ዋጋ በደንብ እያወራን ነበር ምንም ይደበቅ ነገር የለውም እቴን ትንሿን ከሁለት አመት በፊት ገደማ ኦልሞስት 3 አመት እንበለው ዛሬም እንተዋወቀው አማራም ጋር የተዋወቅ ነው እንግዲህ ትንሿ ጎርጎራ ጀነራል ትሬዲንግ ተብሎ ሲከፈት እነ ሳሪ ባሉበት እነ ወልደ ጊዮርጊስ እነ ሳይንቲስቶች ባሉበት መድረኩን የመራሁት እኔ ነኝ ቆንጆ አድርጌ ብዙዎቻችሁ ስላላችሁ መድረኩን መራ ነው በዛው ተዋወቅን ቤተሰብ ሆንን ጨዋታው ቀጠለ ከዛ በኋላ ሌላ ውድድር መጣ ሌላ ውድድርም ሲመጣ መድረክ መራልን ተባልኩኝ እንደ አንድ መድረክ መራለው ማስታወቂያ ሰራላችኋለሁ ትንሿም አማራውም ዘንድ ትንሿን አግዛት ተብዬ ስራ ጀመርኩኝ ደሞዝ በትርፍ ሰዓት ቃላክልን ተባልኩ ኦኬ አልኩኝ ለ10 ሺህ ብር እየተከፈለኝ ከባህር ዳር ከዚህም ያሉ እቃዎችን ልክላታለሁ አለቀ ሲቀጥል ባለላ ገንዘብ ገብቷል yes ገብቷል ግን መንገደኛው ቀን ደውለህልኝ በስራ ታወርተናል ስሙ ማን ነው አልከኝ ስሙን አላውቀውም እንዴት እንኳን ጠይቃት ባለቤት ነው አልኩ ለምን አልከኝ ኤግዛክትሊ ያስፈልገው ማለት የሰው መማሪያ ወይም ደግሞ ሆነ ቦታ ሲሆን እናገራለሁ ጀስት እኔን መጥተው ነው ደውለህልኝ ዛሬ ስሙ ማን ነው የታውቀዋል አልከኝ ነው ለትንሿ ነገርኳት እህቴ ነሽ አንቺ ቤት መጣን ተዋወቅን የገባውን ገንዘብ ላክልኝ አለችኝ ሲጀመር ትንሿ የዛ አይ ቲንክ የሆነ ከአንድ ወር በፊት 16 ሺህ ብር ልከሽልኛል አንቺ የኔ ነው ብለሽኛል 16 ሺህ ብር ላክሽልኝ የኔ ነው አልሽኝ ቁጭ አረኩኝ እስቲል ያለ ትዕዛዝሽ ያችን 16 ሺህ ብር አልተነካችም የሆነ ጉዳይ ነበር 4 ሺህ ብር የሚከፈል ምናምን አልኩሽ ተከፈለ ከዛ ውጭ ገንዘብሽ አለ የሆነ ሰው አማራው ሳሪ ምናምን የሆነ ሰው ገንዘብ ልኮ ትንሿ የኔ ነው ካላለች እሱ ደግሞ የትንሿ ነው ካላለኝ እኔ በምን አውቄ ትንሿ ገንዘብ ነው ላለው ስለዚህ መንገደኛው ወይም ወንድም ያው ስለምታውቁኝ እናንተ አለ ደረሰኝ እኔ ነኝ ብልከው እሱ ቢቀበለኝም እኔ ግን ምልከው አለ ደረሰኝ ላንተ ስለሆነ እሱ ሊሆን ይችላል እኔ ትንሿ የሚል የለውም ከእንትና የመጣ ገንዘብ የሚል የለውም የሆነ ገንዘብ የጠራችሁትም አይደለም እኔ የራሴ ፐርሰናል ኢንፎርሜሽን ስላለ ችግር የለውም ሳሪ ያለሽ መንገደኛው አላችሁ ጆከርም ባለበት ቀን ምንድነው ያልኩሽ ደረሰኞችን ላክልኝ አልሽኝ ወይም ስጠኝ አልሽኝ
ኦኬ ስራ እያሰራኝ ነው፣ ደሞዝ እየከፈለኝ ነው። 10,000 ብር በወር ደሞዝ እየከፈለኝ ነው። ደሞዝ የምከፈልበት ስራ ነው እየሰራው ነው። ስለዚህ አንቺና እሱ ባንድ ነው ተሎና አማራውና አንቺ ዋትስአፕ ወይም ቴሌግራም ላይ ጆይን አርጉኝና የተላከውን ብር ይሄ ነው ልበልሽ። ከየት መጣ እንዴት መጣ እናንተ ናችሁ የምታውቁት። ማን ላከው ሌላ ሰው ሊልክለት ይችላል እኮ እንደዛ ነው ያልኩሽ። ቀን ላይ ደውለሽልኝ therefore እኔ ጋር ያንዳንዳቸው እንደዚህ ከተበሉት ስልክ ያንተ ስም ነው ያለበትና የራሴ እኔ አሁን በራሴ ነው የራሴ የላኩት አለኝ የላኩት ያንተ የራሳቸው ግን እነሱ አካውንት የላኩበትን ሲልኩልኝ ያንተ ስም አለበት። እኔ ታዲያ ላኩ ተብለው ሲልክልኝ ለማን ነው ትራንስፈር የምታደርገው? ለቀሚሴ ካልተከፈለ ለማን ነው የምትሰጠው? ያንዳንዳችሁ አንዳንዱ ቦታ ላይ የላኩልኝ ደረሰኝ ይኸውልሽ እንደዚህ ሙኒት ከተናገረች በኋላ ነው እነዛም ነቀ ብለው የላኩልኝ እና ምን አለበት የራሴ እኔ ስለሌሎች አያገባኝም ስለራሴ ግን አለኝ ማስረጃ። መንገደኛው ማታ ካንተ ላይ ብቻ የላኩትን ወደ 280,000 ከሱ ላይ እንደገባ በኔ ብቻ ያን ተነቀው በኋላ ነው ማዝ ተጀመርኩ በኋላ እዛ በፊት ስንቱ እንደካለው ማዝ ከጀመርኩ በኋላ ግን 280,000 ብር በመንገደኛው ደምረናል። በስምህን ያስገባው ለጨርስልሽ አንዴ እኔ ለጨርስልሽ ከዛ ተናገሪ አንዴ እባክሽ ትንሽ አሳለም እኔ ያልኩት እኮ ሳሪያ ተመልሰሽ ነው ይሁን በአካውንት ብር ቢገባ ትቀበላለህ አንተ እንጀራ ይኸውልህ ሳሪ የተገናኘ ነው ጎርጎራ ጀነራል ጥያቄ ነው የምመልስልኝ። ሰንበዲ ተነስቶ ባንተ አካውንት ብር ቢያስገባልህ ትቀበላለህ ወይ? አልቀበልም። ዛት ሚንስ ካንተ ብር እየመጣ ነው ብሩ እየመጣ እየገባው አንተ ላይ ነው። ይሄ የሚገባው ብር ያለቤት ሳሪ ላለቤት አለ እኔ ነኝ የሚል አላ እኔ ነኝ ለዛው ማን ነው አማራው ለኔ ነኝ የሚልህ አይሸጥም አይለውጥም አይነግድም። የሚሸጠው የምለወጠው ትንሿ ጎርጎራ ናት። ይቆሌ ለማን ነው ነው እኔ ካንተ ጥያቄ ብሩን ካንተ ከሱ ቆይ ትንሽ አልጠይቀው ነው አማራው ነው። ስለዚህ አማራው ላከ ብሩ ተላከ የሚላከው ለንግድ ነው። ለንግድ ማለት አሁን ለምሳሌ እኔ ላንተ ላኩልህ ለጠረጴዛ ከፈልክ ለረከቦት ከፈልክ ለእንጀራ ከፈልክ አንተ ለማን ነው የሰጠው ብር? ኦኬ ሳሪ እኔ እኮ በማልገ ብሎክ አደረጋችሁ እንጂ ይሄን ሐሳብ እስከ መጨረሻው ለሄድበት ነው ገብቶሻል። ብሎክ አላረግንም እና እንደዛ ከሆነ በጣም ይንዛዛና ሐሳባችን ይጠፋል። ብሩ ከገባልህ በኋላ ለማን ነው የምታስገባው አንተ? በተለያየ ጊዜ የተለያየ ብር ይገባል ተለያየ ቦታ ይገባል። አሁን ከዛ ተነስቼ ትራንዛክሽን እዛ አንቺ ላይ ላይቭ እያወራ ወጥቼ ለእንትና በዚህ ቀን ለእንትና የዚህ ቀን አልልሽም። ትንሿን በውስጥ አውርቻታለሁ። ለምን አትልም? አንተ ብሩን የምታስገባው ለማን ነው? አሞራው ከእያንዳንዱ ሰብስቦ ወደ አንተ ገባ። የሚገባው ብር ይሄ ብር የሚገባው ለእንትን ነው ለመሸጥ ነው ወይም ደግሞ ለልብስ ነው ለጥለት ነው ለጋቢ ነው ዋቴቨር ነው። አንተ የምታስገባው ለማን ነው? ሳሪ ወይዬ አዎ እንደማከብረሽ እቴ ሳትቆጪ ጠይቂ እየመለስኩ ነው። አንዴ አሁን አይደል እኔ አግሬሲቭ ሁኚ ሳይሆን አነጋገሬ እንደዚህ ስለሆነ የመዳን ያለኛል እቴ አንዴ አድብጥኝሽ። በተለያየ ሰዓት የተለያየ ብር ይገባል አልኩሽ። አሁንም ማወራሽን ለትንሹ አውርቻታለሁ። መንገደኛው ጠይቆኝ ነበር። መንገደኛውን ያልኩት መልስ ያውቀዋል እሱ። እኔ መረጃ ስሰጥ ራሱ እኔ ስለ ልጆች እየሰጋው ነው። አሁን ስለ ሌላው ታውትና እየሰጋው ነው። ልጅቷ እቺ ሙዳይ የሆነ ነገር ሙዳይ ካልተናገረች ማንም አያውቅም። ስለዚህ ምንም አታረግም። አርፈሽ ተቀመጪ። ማንም ምንም አያደርግም። ይኸውልሽ ሙዳይ በቪዲዮ ይዘናት ማንም ምንም አያደርግም። አርፈሽ ተቀመጪ። የትም አትደርስም። የማናት ሙዳይ የሌባ ጥርቅምኛ እናጋልጣለን። በመጀመሪያ ደረጃ አንቺ ምንም እንደማይሆንልሽ እኔ ቃል ገብቼልሻለሁ። ትናንትም ብለንሻል። በ100,000 ብር እንኳን ብር ቢሆን እንከራያለን ብለን ነግረንሻል። ይቀመጡ ማንም አይነካቸው። አርፈሽ ተቀመጪ። አሁን እኛ ማጥራት ያለብንን ጉዳይ እናጥራበት። ዝም በይ። እሷ ኦልሬዲ እዛ ያሉት ያናገርናቸው ሰዎች ልጆቹን እንደሚከታተሉ ታውቂያለሽ። አለቀ። አታስቢ። የነገርናቸው ሰዎች አሉ እየተከታተሉን። አርፈሽ ተቀመጪ። በህግ ጥላል ስር ናቸው ያሉት። ደስ ካላስ አለቀ። አሁን እኔ አለላ ሚዲያ ከይቅርታ ጋር እኔ የምጠይቅ ጥያቄ ብሩ ከየትኛውም ቦታ ይሁን እየገባ ነው። አንተ ትክክል ነህ፣ እየገባ ነው። ግን ሲገባ አንተ የሚያስገባው አማራው ነው። አማራው ሲያስገባልህ አንተ
ለማን ነው ብሩን የምታስገባው? አንተ ነው የምትጠቀምበት ወንድሜ እኮ እሱን እየመለስኩልሽ ነው እኔት። እሺ ሳሪ እኔ ቅድም ያልኩሽ ምንድነው አፕሪል 19 በፈረንጆች የመጀመሪያው ዙር ቤቱ ተመረቀ። ቤቱን መረቅነው እንግዶች ባሉበት ስፖንሰሮች ነበሩ። ቤቱን ቆንጆ አድርገን መድረኩን መራን፣ አለቀ። አፕሪል 19 የሆነ ሰው ባለበት እዛ ሰው ሌላ ጊዜ ካስፈለገ ሶስት ሰው አንድ ሰው የሚያውቃለ በቃ ትንሿን አግዛት 10,000 ብር ስራ ከሌለ ፓርት ታይም ስራ 10,000 ብር ልክፈል አግዛት ተባልኩ። ኦኬ ወጣት ነኝ ተምሬያለሁ ስራ ፈልጋለሁ ብር ነው ተቀበልኩኝ። እቃዎች ከአዲስ አበባ ከባህር ዳር ይመጣሉ። ትንሿ ታውቃለች እቃዎችን እልካለሁ። ከዛስ ማስታወቂያዎችን እሰራለሁ። ከዛ የተለያየ ብር ይግባ ገባ ነው ጋር ብዬሻለሁ ቅድም። አሁን ደረሰኛ ሳየ ብትይኝ ባንክ እንትን ጋር ገብቼ የገባው ነገ እኮ ልሰጥሽ እችላለሁ። ገብቼ ለእንትና ይሄን ያህል አልልሽም። ሜቢ ዴስክቶፕ አለ የምንጠቀመው እንደናንተ አንድ ስልክ ይዘን ነው የምንጠቀመው። ኮንዲሽኑ እንድትረዱት ነው። ከዛ ብሩን አንተ አልተጠቀምክበትም፣ ነገር ግን ለየተለያዩ ሰዎች አስገብተዋል ብሩን። እንዳታስቢ ገባ ያላችሁትን ብር አምጡ ደረሰኛል። እኔ ጋር 5 ሳንቲም ድንቡል አይገኝም። እንዳታስቢ ጥሩ። እንደዛ እኮ አይደለም። ብር ገብቷል አልገባም አንተ ጋር? ብር ገብቷል አልገባም አንተ ጋር? አልኩሽ እኮ ብር ገብቷል አልኩሽ እኮ ሳሪዬ። ብሩ ገብቷል፣ ነገር ግን ለሌሎች ሰዎች አስገብተሃል አንተ። ኦፍ ኮርስ ይኸውልሽ ቅድም እንደተባለው ስለዚህ ለማን ነው ያስገባኸው? ለማን ነው ያስገባኸው? ብሩ ለጥበብ አልተሰጠም። ጠይቀሽኛል እኮ ለማን ነው ያስገባኸው? አጭር መልስ። ለተለያየ ሰው ስለሚገባ ጊዜ ሰተሽ ለገባለ ሰው ትንሿም ጋር አውርተናል። ልንገርሽ ነው አሁን አውጥቼ ላበበ ገባ አልልሽም እኔ እንዴ። ለተለያየ ሰው ብሩ ገብቷል። ኦኬ ለተለያየ ሰው ብሩ ገብቷል። ታሰብኝ እንዴት መልስልሻለሁ እኔስ ሳሪ? እሺ ተመችቶኛል። ለተለያየ ሰው ብሩን አስገብተሃል። ያስገባህበትን ደረሰኝና የተለያዩ ስሞች ትሰጠናለህ። ይሰጥሻል። እኔ ግን ከመጀመሪያው ያልኩሽ ማለት ነው አሁን የሆነ ሰው ወንጀል ስለሰራ ወይም የሆነ ሰው ስላጠፋ ሌላ ሰው ያጠፋል ማለት አይደለም። እኔም የምሄድበትን አካሄድ ልክ አንቺ እንደምትከላከው ራሴን ከወንጀል የሚያነጻ ነገር ከተጠያቂነት ሌላውን ተይው። ነገ ጧት የፒውል ግንኙነታቸው መልካም ነው። ጎርጎራ ጀነራል ትሬዲንግ አለ። ባልና ሚስት ናቸው እየሰሩ ነው። እሱም አውሮፓ ነው ያለው። ለትንሹ አልተቀጠርኩም አልክ አይደል? እንዲያው ለትንሹ አልተቀጠርኩም አልክ እኮ። ለትንሹ አካል ተቀጠርክ። ማን ነው ይሄንን ብር የሚያስወጣው የሚያስገባው? ለልብስ ሻጭ ካልተሰጠ፣ ለጠላፊ ካልተሰጠ፣ ለፐርሰናል ሰው አንተ የምታስተላልፍ ከሆነ አንድ ጊዜ እሺ፣ ሁለት ጊዜ እሺ፣ ሶስት ጊዜ አይደገምም። ለምን ብለህ ለምን አልጠየቅም? አየው ሳሪ ቅድም ያልኩሽ በርካታ ትራንዛክሽኖች አሉ ያልኩሽ። ለጠላፊም ለእንትኖችም እኮ ለነጋዴዎችም እኮ ብር ገብቶ ያውቃል። ቅድም ዶሚናንት አንድ ሰው ቢሆን አልገባም ብለን ይመጣል። እሱ ይመጣል፣ ልጁ እንዳልገባለት ነግሮኛል። ይመጣል። አንድ ጊዜ ሀዊረን ሸር አድርጉለት። ሳሪ ትንሿ ሀዊረን ሸር አድርጉለት። እናረጋለን ሙዳይ እናረጋለን። መጀመሪያ እየጠየቀችው ነው ሳሪ እኮ ያታደናቅም አለላም በዝራት መልስ እንባለን። አለላ ለምን እንደሆነ ታውቃለህ? አንድ ሰው ራሱን ለማጥራት ሲፈልግ በመጀመሪያ ደረጃ የሚሆንበትን ነው ማጥራት ያለበት። በጣም ይቅርታ ሙግት አልወድም፣ ግን ሲዛባ ስለማልወድ ነው። አንተ የተቀጠርከው 10,000 ብር ነው። 10,000 ብር የተቀጠርከው ትንሿን ለማገዝ ነው። ልብስ ታመጣለህ፣ ትወስዳለህ፣ ሰፖርት ታረጋታለህ። አላቅም ብለሃል። ይሁንሽ፣ አታቅም ይሁን፣ ችግር የለም። ነገር ግን ለምን ነግሮኛል፣ ለኔ እንደሚያግዘኝ 10,000 ብር እንደምንቀጥረው ተነጋግረን። እሱ ግን አላቅም አለ። ነገር ግን ለምንድን ነው በአንተ አካውንት የሚገባው? ነጋዴው የራሱ ብር አለው፣ ጠላፊው የራሱ አካውንት አለው። ይቅርታ ነጋዴው የራሱ አካውንት አለው፣ ሰንበዲ የራሱ አካውንት አለው። ለምንድን ነው በአንተ እየገባ ብር የሚዘዋወረው? ሳሪ ቅድም እንዳልኩሽ ነው። ይኸውልሽ ቅድም እንዳልኩሽ ነው። አሁን ኔትወርክ ስትፈጥሪ ስራ ስትሰሪ ኤክስፔክቴሽን ግራፍ አለሽ፣ አብረሽ ትሄጃለሽ፣ ትሰሪያለሽ። እኔ እንዳልኩሽ ትራንዛክሽኑ አለ፣ ቶታል ይወጣል። አካውንቴን ሰንበዲ ካን ቼክ። ነገ የሆነ ሰው መተሽ የኔን አካውንት ቼክ ማድረግ ይችላል። እኔ አካውንት ላይ ብር ካለ ያሉኝ አካውንቶች መውሰድ ይችላል። ምክንያቱም አንተ ጋር አይደለም ጥያቄ። ሸማኔው የራሱ አካውንት አለው፣ ጠላፊው የራሱ አካውንት አለው። እንኳን በአሁኑ ሰዓት በድሮ ሰዓት አለው። ነገር ግን ለምንድን ነው
ብር የሚገባው ወዳንተ ለምን ተብሎ ነው? አማራ አሁን ለምሳሌ እኔ ብር ሳስገባ አለላ እባክህ ለትንሿ ስጥልኝ፣ አለላ እባክህ ለሰንበዲ ስጥልኝ ብዬ ነው የማስገባው። አማራ ለምንድን ነው እያለ የሚያስገባው ወዳንተ ብር? የኔት እሺ እንዴት እናድርግ? ያው የሚፈልገው አሁን እዚህ ያለው 6000 ገደማ ህዝብ አለው ነው እንዳውቅ አይደለም? አዎ እኔም እሱን ልንገረው ቀን ጠይቃኝ ትንሿ አንቺ እሱን የሶስታችን እንደዋወልና የገባውን ብር ቆይ ልንገርሽ ያልኳትን ነው ይዋላ ይሄ የህዝብ ነው ይኸውልህ አለላ አይደለም ይኸውልህ ትናንት ወዲያ የብቻችሁ ነበረ አሁን ሳሪ አንዴ ሳሪ እባክሽ እኔት ያልኳትን ነው የምልሽ ያልኳትን እንደዋወልና እኔ ቪዲዮ ደውዬ የተላኩ ነገሮችን ላሳይሽ ከዛ እየተጠያየቅን ላብራራልሽ አልኳት አንቺ እንደምትዩ እሱ ይምጣና 100,000 ብር ገብቶ ከሆነ አለላጋ ለምን ገባ የተላከ ፕሮፊት እዚሁ ጋር እያያችሁ ማለት ነው ገብቶሻል አንተ ብር ትላላካለህ በቪዲዮ መደዋወል አያስፈልግም ከሱ ጋርኛ ምንም ኮሙኒኬት የለንም ለልጅቷ ነግረሃታል ልጅቷ ግን በቂ መልስ ስላላገኘች ህዝብ ይፍረደይ ብላ ወደኛ መጣች ሁለተኛ ኮሙኒኬት አናረግም አሁን የሷ ጉዳይ የኛ ጉዳይ ነው የህዝብ ጉዳይ ነው እዚህ ጋር 6000 ሰው ታያለ ከውጭ ነው ደግሞ 6000 ሰው ያያል ስለዚህ እኛ የምንፈልገው ባንተ ብር የሚገባው ለምንድን ነው የመጀመሪያው ጥያቄ አንተ ደሞዝ 10000 ብር ነው 20000 ብር ለምን ይገባል 30000 ብር ለምን ይገባል አማራው ለምንድን ነው ባንክ አካውንት ብር የሚያስገባው ሳሪ እዚህ ጋር እኔ አንድ ነገር ላግዝሽ አንድ ጊዜ አሁን ይሄ ሰውዬ እኔ አንደርስታንድ እንዳረኩት በ10000 ብር የቀጠረው ከየቦታው ኮሌክት የሚያደርገውን ገንዘብ እሱ ጋር ነው የሚያጠራቅመው ገባሽ ይሄ ነው እየተደረገ ያለው እሱ ደግሞ እንደ ተቀጣሪነቱ ለምን ላክ ማለት አይችልም ሲጀመር የተቀጠረው ለዚህ ነው ገባሽ ስለዚህ ብር ወሰደ ደግሞ በታዘዘው መሰረት ያከፋፍላል ዛት ሚንስ ብር ለማዘዋወር እንጂ የተቀጠረው ትንሿን ለመርዳት አይደለም የሚቀጠረው ማለት ነው እንደዚህ ነው ተመልሶ አመሰግናለሁ ጨርሻ እኔ እንደዛ አንደርስታንድ አደረግም ሳሪ የሰራው ስራ ስላለ ለትንሿ ካልሆነ መልስልኝ ኦኬ እሺ ኖ በሙሉ ሐሳብ እስማማለሁ ገብቶሻል ሰው እኮ ይሸወዳል እንኳን እኔ ተሸውጀ ከሆነ እኔ በራሴ አሁን ነገ ትሪት አደርጋለሁ ራሴን እንኳን እኔ ትንሿ ተሸውዳለች አይደለም እንዴ የተሸወርኩበት መንገድ ካለ ራሴን ፕሩቭ አድርጌ እዚህ ጋር ስተት ነበር ሶሪ ህግ መለይ ካለ በጣም ኦኬ ኢሌጋሊ አክት አድርጌያለሁ እዚህ ነኝ አለቀ ከዛውጭ እኔ ከ20-30 ጊዜ በላይ መርካቶ እየተመላለስኩ እቃ የጫንኩ በእንትን ይያልኩ ትንሿ ጋር ሲደረደር የነበረው ልብስ በሙሉ ክላሴን እየቀጣው ምናምን የላኩላት ልብስ ነው ማንንም ጋር አድርጌው ማላቀውን በየሳምንቱ ቅዳሜ ለ7 ለ8 ወራት መድረክ የመራውት ትንሿ ቤት ነው 5 ሳንቲም አልተቀበልኩም የሞራ ከዛም አልፎ ተርፎ ቀጠሩ እነሱ እኮ አሁን እኮ አንተ ስራተ ነበር ቀጠሩ ኦሬዲ አንዱን ባንዱ ማጣፋት ትችላለህ ነገር ግን አሁንም ጥያቄው ልክ ሙኒት እንዳለችው ነው አንተ በ10000 ብር ትንሿን ለማገዝ ትቀጠር እንጂ ከዛ በኋላ ግን ያለው ነገር እየሰፋ ሄዶ የባንክ አካውንትን ሰጣ ብር የምትላላኩት ባንተ ነበር ያሁን የሙኒትን ሐሳብ ተጋርተሃል ትክክል ነው ብለሃል ተሸውደህ ይሆናል በትክክል እሱን ሐሳብ እስማማለሁ አበቃ የትንሿ ብር እናንተ ላይ አለ ባንተ አማካኝነት አዳምጠኝ ባንተ አማካኝነት ትናንትና ሳትናገር ከትናንት ወዲያ ሳትናገር ወራቶችን አስቆጥረህ አንተ በ10000 ብር ለትንሿ የተቀጠርክ መስለህ ብሩን ስትላላክ የነበረው አንደኛው አንተ ነህ ተጠያቂው አንተ ነህ ምክንያቱም አዳምጠኝ ልጨርስ በጣም አንቺ ትጠይቂያለሽ ለራስሽ ይቅርታ ሳሪ ቆየኔ ልጠይቅ ምክንያቱም አዳምጠኝ አንድ ጊዜ ትታለላለህ ሁለት ጊዜ ትታለላለህ 3 ጊዜ አትታለልም ትንሿ ካንቺ ጋር ስራ ከጀመረ ስንት ጊዜው ነው አለላ እንደጀመርና አካባቢ ነው አለላ ጥሩ ልጅ ይመስለኛል ካንቺ ጋር ይስራ አለኝ እኔ ስንት ወር እንደጀመርኩ ቢያንስ 9 ወር አካባቢ ያው ጥሩ ስለዚህ 9 ወር ሙሉ አንተ ብር ሲገባ ነበር አንድ ወር አስገብቶ ሊሆን ይችላል ሁለት ወር አስገብቶ አንተ ጥያቄ ለጠይቀው አለና በየወሩ እኮ ከፍሎኛል እያለ ነው 10,000 ብር እኮ ተከፍሎኛል እያለ ነው እሺ ናፍተኛ ይቅርታ መድረኩን ያስቀጥልን ወንድሜ እንደምን አለህ እኔ አንድ ጥያቄ ብቻ ነው የምጠይቅህ ታውቃለህ ከአማራው ጋር
እንደኔ የጠበቀ ግንኙነት እንደነበረ አውቃለሁና እህታችን በከፊል ራሷን ለመጥፋት በሁለተኛም ከመኖር አለመኖር በሱ የተነሳ ብዙ ስቃይ ስታይ አንተን በውስጥ አናግሬህ ነበርና ምናልባት እሱ ጋር ስትገናኝ ስለነበር ያኔ እቺ ልጅ በጥሩ ሁኔታ አይደለችም እና ምን ትገናኝ ከሆነ ከሱ ጋር ችግራቸውን እንድንፈታላቸው ብዬ ጠይቄህ ነበርና መልስ አልሰጠኝም። በማግስቱ ሽልማት ተሸልመህ ነው ልብስ ምናምን ተፖስቶ ያየሁትና እንደው ከዚህ ከእህትነት ጋር አያይዘህ ይሄን እንድትልስልኝ ፈልጋለሁ። በዛን ወቅት እሷ ደም እየተፋች ሆስፒታል በነበረችበት ሰዓት እህቴ ቅድም ገልጸዋለችና እሷም እኔም ከሷ ጋር በነበርንበት ሰዓት አንተ ይሄን ችግር ለመፍታት የሄድክበትን ሁኔታ እንዳንድ ግለሰብ ብትመልስልኝ ለማለት ፈልጌ ነው። ቴንኪው። በጣም ጥሩ። ሳሪ ካልጨረሰሽ ግን የሳሪ ላብስለው ምናልባት ቀሪ ጥያቄ ካለሽ ምክንያቱም እኔም ራስን ለመከላከል ለካርልሽም እያልኩሽ ስለነበረ ዛቴስ ያንቺን ጨርሼ ወደ ስሄዳለሁ። ጨርሽ ሳሪ። ግን ጥያቄያችንን ፖላይት በሆነ መንገድ በቃ ውይይት ነው፣ ይሄ ውይይት ነው። ጠይቂ እመልሳለሁ። አዎ እኛ ምን እንደሆነ ታውቃለህ? የመጣ ነው ሰው ለማዳን ነው። በትንሿ ስም በጣም ብዙ ሰዎች ስለተዘረፉ የነዛ የተዘረፉት ብር ደግሞ ወደ አንተ አካውንትም የሚገባበት ነገር አሁን እያስተዋልን ነው። ወደ ሌላም አካውንት እነ ሙዳይን ጨምሮ የሚገባበት ነገር ሊኖር ይችላል። አይ ዶንት ኖ። ግን አሁን የኔ ጥያቄ አንተ ላይ ያመራል። ምክንያቱም እሷ ከትንሽ ጊዜ በኋላ መረጃዎችን እየሰበሰበች ስትመጣ አንተ ጋር ብር ይገባሉ። ነገር ግን ይቺ ልጅ የሚሸጠው ብር እየገባላት እያለ ነገር ግን እንትን እያለች አይደለም፣ እየከፈለች አይደለም። ስለዚህ የእንቱኑን ብር ምንድን ነበር የልብሱን ብር የምኑን ብር ስትጠየቅ እንዴ እኔ እኮ ባለላ ሚዲያ አስገብቻለሁ ለምንድን ነው ያልተሰጠው ብላ መጠየቅ ስትጀምር በአንተ ጋር መረጃ መያዝ ጀመረች። ስለዚህ ትንሿ አንተ ጋር የገባውን ብር ታሳየናለች ማለት ነው፣ ስንት ብር እንደሆነ። መንገደኛው አግዛት። መንገደኛው ጋር አለ በሙሉ ማለት ነው። ማለት እኔ አሁን በቅርብ ያገኘሁትን ነው ከእያንዳንዱ ስለሆነ ምልከው የተላከው አለ። ጥሩ ትንሽ ኦኬ፣ ምንም ችግር የለ። አሁን ሳሪ እንደጠየቀችኝ ብር ተላከ። እኔ ለማታቤ ቅድም ይሻለው በቃሏ ማርያምን 16000 ብር አስገብቼልሃለሁ ብላኛለች። የዛሬ ወር ገደማ አለ ቁጭ ብሏል። እሷ ብር ሲላክ እንትና ጋር የሚገባ የልብስ ብር ነው ተብዬ የልብስ ብር ሌላ ቦታ ልኬ ከሆነ ዳስ ማይ ፎል ቅጡኝ፣ ህግ ይቅጣኝ። የሆነ ቦታ የጠላፊ ብር ተልኳል እሷም ብላይ ከሆነ ዋትስአፕ እናወራለን፣ ቴሌግራም እናወራለን፣ ቲክቶክ እናወራለን። እኔ እንዳታወሪ ነው አክንተ ሰጥቻለሁ ደረሰኝ እኔ ባንተ እንደተሰጠኝ አንተ ስም አይስ ሳሪ ስሚያት የምትልሽን አዎ አይ ነው እየሰማሁ አንተ ጨርስ ብዬ ነው እንዳቋርጥ እያልሽልኝ። በጣም ጥሩ ሲላክ ብሩ ቅድም እንዳልኩሽ ነው። ተጨማሪ ስራዎች እንሰራለሽ ህይወትሽን እንትን ለማለት የኢትዮጵያ ብር ገባልኝ እዚህ ቦታ ለካሪ መላክ ነው። ለቀሚስ እንትን የሚል ቅድም እንዳልኩሽ የስራ የሰሩ ሰዎች አስገብቻለሁ፣ ደረሰኛል እያንዳንዱ ከሱ የመጣ እኔ ባይዘወይ ሳሪ እንደምታይኝ እንትን አይደለም። ትራንዛክሽን ሲመጣ እስካሁን እኔ አካውንት የኔ ያልሆኑ ብሮች ሲገቡ ኤቭሪ ደረሰኛል። አሁን አንተ ጋር አለ እያልን አይደለም አለላ፣ በደንብ አጥራ። አሁን አንተ ጋር ብር አለ የእሷን ብር ወስዳል እያልን ሳይሆን ያንተ ስራ ልብስ ማውጣት ማስገባት ሆኖ ሳለ ልብስ መላክ ሆኖ ሳለ ለምንድነው በአንተ አካውንት አማራው ብር የሚያስገባው? ይሄ ብር የዚች ልጅ ብር ነው። ምክንያቱም ይቺ ልጅ እየሰራች ነው። አማራው አንተን የቀጠረ ለስራ ነው። ስራው ደግሞ የቀጠረ ልብሱን እንድትልክ እንድታመጣ እንድትወስድ እንጂ አካውንትን እንድትላላክበት አይደለም። ለምንድነው በአንተ ብር የሚገባው? እሺ ሰጣው ብለሃል፣ ለምንድነው የሚገባው? እኮ ልንገርሽ ሳሪዬ፣ ኦኬ ለአሁኑ ጥያቄሽ የመጨረሻ መልስ ማለት ነው። ጥሩ ሊገባ የነበረው ከመጀመሪያው ጀምሮ አይደለም። ላስት ጁላይ ሐምሌ ከሰኔ መጨረሻ አካባቢ መጀመሪያ ፕሮግራሞችን ስንመራ ምን ስንል የተሸላሚዎች ብር አለ። እኔ ነኝ የምሸልማቸው ተወዳዳሪዎች። የተሸላሚዎች ብር ይገባል፣ እሸልማለሁ፣ እፖስታለሁ፣ የኔ ደሞዝ ይገባል። ዳት ይጾል ከሐምሌ እንደገባ አካባቢ በቃ አካውንቱ ሌላ ሰው እንትን እያሉ አክቲቭ አልሆኑ ምናምን እያሉ ስላቃተኝ ብር አስተላልፍልኝ በቃ ለተወሰነ ጊዜ አንተና ተጠቀማ አብረን እየሰራን ኦኬ አልኩት። ብር ተላከ ገባ። ኦኬ አንድ ጊዜ ገባ። አካውንት አክቲቭ ስለማይሆን አንድ ጊዜ ገባ። ጥሩ ጎበዝ። አሁን መጣ። መጨረስልሽ።
አምላካል ባዘወይ እንደምትሉትም አይደለም የኔ ሂስትሪውን ስለምልክላችሁ 200 500 600 ሺህ አለ እኔ ሳሪ አንቺም ጋር በውስጥ አውሪ እልክልሻለሁ አላለችም እሷ 500 600 ሺህ ብር ማጥሩን አላነሳችም እሷ ሲቀጥሉ ታዲያ ምንም ለራሴ ይከራከራለሁ ለራሴ ቆማለሁ እየሰማው ነው ሶ ከአብላታ ቢጀምሮ ብር ተላከ ያንን ብር ትንሿ የኔ ነው ካላለች የቀሚስ ከብለሃሉ ካላለች የጠላፊ ብር ተልኮ ነበር እንዴት ነው ካላለች ብር ተልኳል ለሆነ ሰው አስገባል የተባልኩ ለሆነ ሰው አስገባው ለዚች ጋር አቋርጠ እሱ እኮ ከሷ ጋር ኮሙኒኬት እንዳታረግ ኦሬዲ አግዷታል ያ ከሆነ የኔ ነው ጥፋቱ ነው አዱ አንዴ ብቻ ለሱ ላለ ማለት አንዴ ልናገር ልጁን አንተ ቀሚስ ብር አስገባልሃለሁ እንዳልከው ልጁ መጥቶ ይናገራል ልጁ ደግሞ እሱ እንደሚያስገባለት ልጁ መጥቶ ይናገራል እኔ በርግጥ ልጁ ለኔ አላለኝም እዛጂ ተብዬ ብር ላኪ በዚህኛው ተብዬ እኔ የፈለግሽው ልብስ እዛጂ ተብዬ አዘዝኩ ልጁም መጥቶ ሲናገር እሱ ነው ከፍልሃለሁ ብሎኛል እዛጂኛ አለኝ አዘዝኩት መጥቶ መናገር ይችላል ከዛ ለቀሚስ ብር አስገቢ ተብዬ ላደላ ያ የቀሚስ ብር አንዴ ብቻ 172400 ብር ለአንድ ቀን ለቀሚሱ ተብዬ ለዛ ላይ ያንን ክፈይ ተብዬ ያንን ልክ ያለው ግን ምንም እንትን አልተባለም ምንም ልጁ ከዛ መጥቶ ቀሚስ እኮ ልጅ ባልሽ እንደዚህ እኔ ከፍልሃለሁ ያለኝን ብር አልከፈለኝም እንደዛ ሲል ደነገጥኩ ለምን እኔ ነኝ ያዘዝኩት ስለዚህ እኔ ነኝ መከፈል ተብዬ ያለላን አካውንት ባለላ አካውንት ነው ያስገባው ደረሰኙ ደግሞ ካለው በሱ ሪከርድ ማለኝ የተላላክንበትም አለ የኔ ተሽሽ ታው ምናምን ብር አልገባልህም እሺ ለማን ያሽባል እናንተ ኮንታክት የምታረጉት ሆነ እኔ ምልከውን ብር ስለማውቀው ችግር የለም የበፊቱ ይቅርና የ107 ሺህ ብር እናውራ 107 ሺህ ብር ያስገባል ያለ 107 ሺህ ብር አስገብቻለሁ ብለሽ ነግረሽዋል ኖ እኔ ካለላ ጋር ዳት እኔ ነኝ እንትን ብለው እኔ ነኝ ያዘዝኩ እኔ ለሱ ነው በቃ እኔ ተማንም ኮንታክት እንዳላረግ ይላል አለላም ጋር እንዴ አንቺ ካለላ ጋር ምን ያልከሰከሰሻል ነው የሚባለው እሺ ስለዚህ 107 ሺህ ብር በቅርቡ አስገብተሻል በቅርቡ አለ ደረሰኝ ለመንገደኛው ልክ ያለው አይተዋል ሲደምረው መንገደኛው ማታ ላይ ሲደምረው ወደ 280 ሺህ ይሄንም ተነቀው በኋላ ማስከ ጀመርኩ በኋላ እንጂ እዛ በፊት ምን ይላል ግን ማዚ ታሪዬ እሺ አንተ ነገር ትንሽ አይኔ የኔ ትንሽ ቆይ ገብቷል ብሩ ልክ ነሽ ግን ብሩ ገባ እኔ እንትና መምጣት ይችላል ባህዳር ልጅ ብር እንደውም በመሃል ተጣልታችሁ ነበር እኔ ነኝ ራሱ እቃ እንድልክልሽ አወራን ከዛስ ብር ልካለው አለ አማረው አወሩ ሁለቱን ካወራቸው በኋላ እቃው ተላከልሽ እኔ ራሴ ነኝ ላኩልሽ ራሴ ላኩልሽ አንዴ ባስ ሳምንትለው እኮ እቃው ደርሶታል ነገር ግን ለልጁ ብር አልተሰጠም እኮ ሳርዬ ለመጣበት እኮ ነው እሱና አያስደርሱኝ አለኝ እሺ ወንድ እቃው ሄደ ከዛ በኋላ ብር ያልገባ ማለት ልጁ አማራም ጋር ደወልኩለት እሷም ጋር አወራዋት ከዛ ይገባለታል አለኝ እሱ ድጋሚ ሲጠይቃት ብር ገብቷል በዛ ሰዓት ነው የገባው ብር አንቺ ከላክሽው አለላ ገባው ይሄን ያህል ብር 170 ሺህ ብር ልከሻል ገባው ይብለሽ ማጠይቅ ምን ችግር እኔ ምን ግን አንተ እኔ ማውራህ ለሱ እየነገርከው እኔን ሳት ያርጎ እኔ አንተ እኔ ማውራህ ችግሩ ታራ አንዴ ታሪ ትንሿ አብረን አስገቢው ሳት ነው ወረደብኝ ለምንድን ነው እኔ እንድላክ አንቺ እናስገባለን ሰው እናስገባለን ቆይ ትንሿ አብረን አስገቡት አብረን አስገቡት አንድ ሰው ራሱ ጥያቄ ይኖራል እሱን እንትን በይ እሺ ናለላ እኔ ምለት ታዲያ አሁን አንተ እኔ አለላ እያንዳንዱ የሆነ ነገር ስነግረው ሄዶ ነግሮት ነው ማገኘው የሆነ ነገር እሺ ትንሿ ቆይ አንድ ጊዜ ቆይ አንተ አለላ አሁን ለምሳሌ ብር ገባ ብሩ አልተከፈለም ለዛ ለልጁ አንተ መተህ ትንሿ ብሩ አልተከፈለም ለልጁ ብሩ ግን ገብቷል ብለህ ጠይቀሃታል ወንድሜ ከሷ መሆን አላቅም አሳይ ቅድም ልይሻለሁ ከየት ከሷ እንደሆነ በምን አቃለው ነው እውነቴን ነው የምልሽ ማርያም በምን ከሷ መሆኑን አታውቅም እንዳልተከፈለው ልጁ እንዴት አወክ ዛሬ ነግራኛለች ደውላለች አልተከፈለውም እስካሁን አለችኝ እሷ ይሄ ዛሬ ነው ላ በፊት እንዴት አወክ ራሱ ልጅ እኮ ይጠይቀኛል ያኛው ቃይላከው ልጅ ጥሩ ልጁ ቃይላከው ልጅ ይጠይቅሃል አንተ ነገር ግን ብር ገብቷል እሺ ቆይ ብር ገብቷል የላከው ልጅ እየጠየቀ ነው መታ ትንሿ እኔ ጋር ብር ገብቷል አማራው አስገብቷል
ይሄ ልጅ ደግሞ ብር አልተከፈለውም። እኔን ደግሞ እየጠየቀኝ ነው። ስለዚህ ይሄ ብር ያንቺ ነው ሰጣችሁታል አልሰጣችሁትም ብለህ ጠይቀሃታል? አልጠየቅኳትም። ለምን? ምክንያቱም ብር ተልኮ ከተላከ ብር ላይ እስከ ባለ ቅድም የነገርኩሽን ብር እስከሆነ ድረስ የኔ ብር ነው ለዚህ አውለው ኦልሞስት ከ8 ወር በላይ ሊሆን ነው። አለላ ይሄ ብር ገብቷል እንዲያርግልኝ ብላኝ አታውቅም። እቃ መጣለሁ እልክላታለሁ ትቀበላለች ትቆስጣለች። እሷማ እንደማትል እኮ አወቀን እኮ። እሷ እኮ እሷ እንዳልቀጠረችህ ባልየው እንደቀጠረህ እኮ አወራ። ስለዚህ እሷ ልትልህ አትችልም። ነገር ግን ከዚህኛው ልብስ ከሚወስደው ልጅ ጋር ግንኙነት አለ። ብራቸው እንዳልተከፈለ ነግሮሃል ታውቃለህ። መተህ አንተ ለምንድነው ብሩን ያልከፈላችሁት? እኔ ጋር እኮ ብር አለ አሰጡትም ወይ ብለህ ትንሿን አውርታታል? እኔ አላወራኋትም። ለምን እንዳላወራሁ ልንገርሽ። እሺ ብር ይገባል። አንቺ እኮ የሆነ ብር ገባልሽ አይደል? ለምሳሌ 7 ሰዓት ላይ 00 ፒኤም ላይ ገብቶልሽ እኔ ጋር የሚገባው ከ5 ደቂቃ በኋላ የሚላክ ብር ነው። ብር ሲኖር ቲንክ አድርገሽ እንዴ ለምን ይሄ ሰው አልተከፈለም ትያለሽ። እኔ ጋር ገና ሳይገባ አለላ እንደ ያለ ብር ይገባላል እዚህ ጋር አስገባ ተብሎ ቀድሞ አካውንት ይለካል። መተባበር ነው በሚለው በስራችን በቃ ልካለሁ አለቀ። እናንተ የምትሰሩት ትንሿን ማገዝ ሳይሆን ብር ያንተ አካውንት መላላኪያ ነው የብር እንጂ የትንሿን ማገዝ እናንተ አትበይ ነው ማለት እናንተ ማለት አንተና ሰውየው አሁን እኮ አንተ ለስራ ተብለ በሲስተም ተቀጠርክ እንጂ ያንተ መቀጠር ግን የብር በአካውንት መጠቀም ነው። የሷ ብቻ አይደለም የሌሎችን ብር ይመጣል ይገባልሃል። አንተ ታጠራቅማለህ ለሚፈለገው ሰው ትሰጣለህ ለፐርፐዙ። ያ ነው ያንተ ስራ። ከይቅርታ ኦኬ እሺ ይሁን። ስለዚህ እኔ ነው አለላ ቆይ አለላ ሙዳይ ጋር ትታወቃለህ? አለላ ሙዳይን አውቃታለሁ። ኦኬ አሁን መቀጠል ይችላል። ቅድም ሳደም ስትል ነበር። እኔ ሙዳይን አውቃታለሁ። እማቃት ማህበራዊ ሚዲያ ተዋወቅን። ጥሮቴ ናት። ተገናኝተን እናውቃለን። በአካል አውቃታለሁ። በአካል ታቀኛለች። ገብቶ ቅድም ስለ ልጆቹ ምናምን ሲነሳ እኔ ስለ ሳሪ ያነሳሽው ነበር። አለላና ሙዳይ ተጠያቂ ስትይ ሁሉ ነበር። የምንናገራቸው ነገሮች ፐርሰናሊ አፌክት ያደርጉናል። የምሬን ነው ማለት ላላ እኔ ካፌ ለሚወጣው ነገር ራሴ ኃላፊነቱን ወስዳለሁ ከይቅርታ ጋር። ምክንያቱም እንደዚህ ዘራፍ ምል ሴት አይደለሁኝም። ሶሻል ሚዲያው ላይ ረጅም ጊዜ ተቀምጫለሁ። ግን ማንንም ቢሆን ካፌ አሁን ላንተ ከሚወጣው ነገር ራሴ ኃላፊነቱን ወስዳለሁ። አሁን እንቀጥላለን። ስለዚህ ባንተ የገባው ብር በደረሰኝ ይታወቅና ያመጡና እነ መንገደኛውና ትንሿ ባንተ የገባው ብር ልጅቷ ባንተ እስካስተላለፈሽ ድረስ ያንን ብር ትመልሳለህ። ሳሪ አንቺ ስለዚህ ሳይሆን ህግ አይቶት አንቺ እንዳልሽው ከሰሽ በህግ አይ አለላ ጥፋተኛ ነኝ ብር መመለስ አለብኝ ካለኝ ሰርቼም ተበድሬ እስር ቤትም ገብቼ መልሳለሁ። እንደዛ ከሆነ የሌባ ተባባሪና በአካውንት በብዙ ሚሊዮኖች የሚቆጠሩ ብር ገብተዋል እዚህ ሀገር ሆኖ እየተዘረፉ አንተ ለ10,000 ብር ስራ ተቀጥረህ ግን አንተ ይሄንን ነው የተናገርከው ባንደበትህ እዚህ ጋር ላይ ደግሜ እናገራለሁ የስራው እኔ እኮ ስለዚህ አካውንት ያንተ ማንም ሰው እያመጣ ከየትኛውም ቦታ እየዘረፈ የሚገባበት አካውንት ነው። በፍጹም ነው ብለሃል። እንደዛ ካልሆነ ይቺ ልጅ ቆይ አዳምጠኝ ባንተ አካውንት ብር አስገብታለች። መረጃ አላት ያስገባችበት አለላ በሚለው በስምህ ዛት ሚንስ በብሩ ተጠያቂ አንተ ነህ። አለላ በሚል በስሜ አይደለም ስምህ በአካውንት ስምህ የማን አለላ የሚዲያ ነው ስምህ ነው ይሄ በዚህ ዛት ሚንስ አንተ በገባው ብር ባንተ ብር አካውንት አስገብቻለሁ ባንተ አካውንት ብር አስገብቻለሁ ብሬን ትመልሳለህ። ጌታ ነው ተስፋው አያሌው አይደል? ተከከለ ስሙ እሱ ነው። ስለዚህ ባንተ የገባው በተለያየ ስም ወደዚህ አካውንት በጣም ብዙ ብሮች ትራንዛክሽን ያሳያሉ። አበቃ እኔ የተለያየ ስላልክ ሳይሆን አንተ አዱ ነገር ያለው ከሱ የተላኩ ብሮች ከመጀመሪያው ጀምሮ እሱ ለዛ የሱ ስም አይደለም ያለው ወደ አንተ አካውንት የመጣው በተለያየ ስም ነው። እያንዳንዱ ክፍያ የተከፈለው በራሱ በሄኖክ ሳይሆን በሌሎቹ አካውንት ሲገባለህ ዋይ ብለህ ለምን አልጠየቅም? አለላ ትክክል። ስለዚህ ተቀባይ ነህ። ካልሆነ በህግ ትያዛለህ፣ ትጠየቃለህ። እዚህ ጋር ይሰማሉ ያያሉ። ኢትዮጵያ ላይ ትራንዛክሽን ያላቸው አዳምጠኝ፣ የህግ ጠለላሉ
ከቅልቦች ጨምሮ ሌሎችም አሉ። በነገራችን ላይ አዳምጠኝ። ነገ ችግር ቢፈጠርብህ ሳራ ብለህ እንዳትጠይቀኝ። 6000 ህዝብ ባለበት ነው። ሁለት አማራጭ ነው። አንደኛ ማንኛውም ሰው እየተነሳ በአካውንት ብር ሲገባ አሚን ብለህ ተቀብለህ ስትካፈል ኖርሃል። አንድ ሁለተኛ ባንተ የገባውን ብር ለልጅቷ ትሰጣታለህ። መረጃ አላት። አሁን መንገደኛው አውጥቶ በዚህ ቀን በዚህ ሰዓት ይሄ አንድ በዚህ ቀን በዚህ ሰዓት ይሄ ሁለት ብሎ አጠራቅሞ በህዝብ ፊት ያሳየናል። ያ የልጅቷ የሐቅ ብር ነው። ኦኬ ትክክል ሳሪ እቀበልሻለሁ። ግን ጥሩ ነገር ደስ የሚለው ምን መሰለሽ? አንቺ የተናገርሽው ነገር እዛው ይመልሰዋል። የገባው ብር ነው የሚፈልገው። የገባው ብር አለ አይደል? የገባው ብር አለ፣ የተላከው ብር አለ። እዛው ትራንዛክሽን ይመታል። አይመለከተንም። እኔ አስገብቼ ለፋጡማ የምትልክ ከሆነ አይመለከተኝም፣ አያገባኝም። ያስገባውትን ብር ነው ያንተን የምጠይቀው። ለሰንበዲ ልከ ከሆነ ምን አገባኝ? እኔ ላንተ አስገብቻለሁ። እኔ በአካውንት አስገብቻለሁ። ያለበለዛ አካውንትን የምትጠቀምበት ለዘረፋ ነው፣ ለማስገደያ፣ ለማስሞቻ፣ ሴቶችን እንትን ለማረጊያ ነው አካውንትን የምትጠቀምበት።